አንዲት ቤተክርስቲያን በአንድ ሲኖዶስ የምትመራ በአንድ ቅዱስ ፓትርያርክ የምትመራ ቅዱስ ሲኖዶስ ከሐዋርያት ጀምሮ ሲያዝ የመጣውን ቀኖናውንና ሃይማኖቱን ሳይፋለስ እነሆ በቅዱስ ፓትርያርኩ የሚመራው ቅዱስ ሲኖዶስ ፈቅዶና ወዶ ይህን ጉባኤ እንዲካሄድ በእግዚአብሔር ቸርነት እዚህ ቀን ስለደረስን ክብርና ምስጋና ይግባው። ቅዱስ አባታችን ብፁዕ ጠቅላይ ሥራ አስኪያጅ ከዚህ ቀጥሎ ስለ ዓላማው ዛሬ የተሰበሰብንበት ከማስረዳቴ በፊት ወይም ከመግለጼ በፊት ምናልባት እንግዶች ለሆኑ የጉባኤ ሊቃውንት ማለት ለአካባቢ ለግቢው ማለት ነው ለቤተ ክርስቲያን እንግዶች ሳይሆኑ ነገር ግን በዚህ ከኛ ጋር በግቢው ለማይኖሩ አባቶች የክቡራን መምህራን የሊቃውንት ጉባኤ አመራርና ሁኔታ እገለጽ ዘንድ የተወሰነ ደቂቃ ይፈቀድልኝ ዘንድ ከፍ ባለ ትህትና እጠይቃለሁ። ሊቃውንት ጉባኤ የእግዚአብሔር ጉባኤ ሲሆን እነሆ ኢትዮጵያ ሀገራችን እግዚአብሔር ጠራችበት፣ በእግዚአብሔር ያልተጠራችበት፣ እግዚአብሔርን ያላመሰገነችበት የእግዚአብሔር ሀገር ተብላ ያልተጠራችበት ዘመንና ወቅት እንደሌለ ፀሐይ የሞቀው ሀቅ ነው። ይህንን ሁሉ ታላቅ አስተዋጽኦ ደግሞ ያደረጉ የመምህራን ወይም ደግሞ የሊቃውንት ህልውና መሆኑን በእውነት የሚመሰከር እግዚአብሔራዊ ሀሳብና ዓላማ ነው። ሊቃውንት ጉባኤ በክፍለ ዘመን ሲከፈል ጉባኤ ሊቃውንት የተመሰረተው በብሉይ ኪዳን እንደሆነ ሁላችን የምናውቀው ሆኖ ነገር ግን በሀገራችን በኢትዮጵያ ግን ለመጀመሪያ ጊዜ በንግሥት ማክዳ ወይም ደግሞ በተለምዶ አጠራር ንግሥተ ሳባ ኢትዮጵያዊት ያን ጊዜ ሁሉ እግዚአብሔርን እንዲያውቅ ስለ እግዚአብሔር እንዲናገር እግዚአብሔር መንግስትን እንዲሰብክ እግዚአብሔር መኖሩን ለዓለም ሁሉ እንዲናገር አፍሪካዎች ገና እግዚአብሔርን ሳይረዱ ሳያውቁት ኢትዮጵያ ሀገራችን ግን ከምዕራቡ ዓለም ወይም ደግሞ ከዓለም ሁሉ ሁለተኛ በእስራኤል ቀጥላ ኢትዮጵያ ሀገራችን የእግዚአብሔርን ህልውና እንድታውቅ እንድታሳውቅ ህዝቦቿን በሙሉ ሀገሪቱ ሀገር እግዚአብሔር ህዝቧን ሁሉ ሀገር እግዚአብሔር እንድትባል እነሆ በንግሥቲቱ መልካም ፈቃድ ኢትዮጵያውያን መምህራን ሊቃውንት ተመስርተው እንደነበሩ ድርሳነ ጽዮን ይመሰክራል። ሁለተኛ በአብርሃ ወአጽብሃ ዘመነ መንግስት በ412 ዓመተ ምህረት የአብርሃ ወአጽብሃ ገድል እንደሚመሰክረው በአባታችን ሰላማ ከሳቴ ብርሃን አማካኝነት የኢትዮጵያን ህዝብ የሚያውቁ ፊደሉን የሚያውቁ በራሱ ቋንቋ እንዲመራ ኢትዮጵያዊ ሁሉ የራሱን ቋንቋ እንዲሰማ እንዲያሰማም ሁሉ ቅዱስ መጽሐፍ በየቋንቋው እንዲተረጎምለት ከነበረው ጥልቅ ፈቃድ ወይም ደግሞ ምኞት አባ ሰላማ ከሳቴ ብርሃን እነሆ በወቅቱ ለነበሩት ነገስታቱ አብርሃም 120 ሊቃውንት በ120 ቤተሰብ አስመልክቶ ወይም ደግሞ በእነሱ ቁጥር ሐዋርያው ሰላማ ከሳቴ ብርሃን በንጉሱ መልካም ፈቃድ 120 ሊቃውንት ሰብሳቢያቸው ሊቁ ተክለ ሃይማኖት የሚባል ሰብሳቢ እንደነበረና መጽሐፍትን ሲተረጉም እንደቆዩ ታሪክ ይመዘግባል። ሶስተኛና አራተኛ በንጉስ ላሊበላ 120 ሊቃውንት በኋለኛው ዘመን ግን በአፄ ዘርዓ ያዕቆብ 14ኛው ክፍለ ዘመን ከ120 የነበረው ቁጥር አድጎ 318 ሊቃውንት እንደሆኑና በወቅቱ ደግሞ ዘመነ አብረወት ተብሎ ልዩ ልዩ ቅዱሳት መጻሕፍት ከአረበኛ፣ ከግሪከኛ፣ ከዕብራይስጥ ከልዩ ልዩ ቋንቋ ተተረጉመው ወደ ኢትዮጵያ ሀገራችን እንደገቡና ኢትዮጵያውያን ሁሉ ደግሞ በራሳቸው ልሳን በራሳቸው ቋንቋ በ318 ሊቃውንት ተዘጋጅቶ እንደቀረበላቸው የአፄ ዘርዓ ያዕቆብ ታሪክ ይመሰክራል። የመጨረሻውና አሁን ያዘው ደግሞ እነሆ በ1900 ዓመተ ምህረት ንጉሠ ነገሥት የኢትዮጵያ አፄ ምኒልክ ዳግማዊ 45 የሚሆኑ የሊቃውንት አባላት ከየክፍለ ሀገሩ ሁሉም ከሰሜን፣ ከደቡብ፣ ከምዕራብ ሁሉም ከምስራቅ ሳያጎድሉ ሁሉም ኢትዮጵያዊ አንድ ሆኖ በአንድ ቋንቋ እንዲናገር እነሆ ቁጥራቸው ወደ ታች ወርዶ 45 ሊቃውንት መድበው እንደነበረ የተመደቡበትን ዓላማ ደግሞ የዋልድባ ጉዳይ ተነስቶ ታሪክ እንደሚነግረን የቤተ ሚናስ የቤተ ጣዕማ ክርስቶስ በወቅቱ የነበረው ጊዜው በፈቀደው በእጅ ጽሑፍ ያለው መረጃ እነዚህን አባቶቻችንን ዋልድባ የሚገኙ
ያ ታላቅ ገዳማችን እነሆ የሰይጣን መንፈስ ገብቶ እነዚያ ሁለቱ አባቶችን ባለያየበት ጊዜ ምኒልክ ዳግማዊ አፄ ምኒልክ እነዚህን ለማስታረቅና ለአንዴና ለመጨረሻ ውሳኔ ለመስጠት 45 ሊቃውንት ሰብስበው እንደነበረ ታሪክ ይመዘግባል። በእጃቸው የተጻፈ ጽሑፍ በጉባኤያችን ይገኛል። ሌላም በተጨማሪም በልጃቸው በንግሥተ ነገሥታት ዘውዲቱ ምኒልክ የኋላው ግርማዊ ጃንሆይ አፄ ኃይለ ሥላሴ ቀዳማዊ ያን ጊዜ ተፈሪ አልጋ ወራሽ ተብለው በሚጠሩበት ጊዜ 46 ሊቃውንት በ1914 ዓመተ ምህረት እነሆ ቤተ ክርስቲያንን እንዲወክለው በተለይ የአማርኛ መጽሐፍ ቅዱስ ከዛ ቀደም ሲል የነበረው በፕሮቴስታንት የተረጎመ ልዩ ልዩ ቋንቋ ቢኖር ነገር ግን ቤተ ክርስቲያን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያንን የማይመጥን ስለነበረ እነሆ አባቶቻችን በተለየ መልኩ የመናገሻ ማርቆስ የገነተ ጽጌ ቅዱስ ጊዮርጊስ አራዳ በተለምዶ በአሁኑ ሰዓት የሚባለው የካ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን ያን ጊዜ አለቆች ተብለው የሚጠሩ ነገር ግን ልዩ እውቀት የነበራቸው እስከ ለንደን ድረስ በመላክ 46 ሊቃውንት ተሰብስበው ቤተክርስቲያናችን እስካሁን ድረስ ከነዚህ ውስጥ ታላቁ ሊቅ መልአከ ብርሃናት አድማሱ ጀንበሬ የሚገኙባቸው ወይም ደግሞ የኋላው ብፁዕ አቡነ ማቃርዮስ ያን ጊዜ አባ ወልደ ሥላሴ በተጨማሪም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ባስልዮስ ያን ጊዜ እጨጌ ገብረ ጊዮርጊስ በዋና ሰብሳቢነት ቤተክርስቲያናችን እንዴት ትሁን፣ ወዴት ይሂድ፣ ህዝቡ በምን ቋንቋ ይሰበክ፣ የራሱ ቋንቋ በራሱ ቋንቋ ሊሰብክ ይገባል፣ ሊሰበክ ይገባል፣ ሊማር ይገባል ብለው ለመጀመሪያ ጊዜ በልዩ ልዩ በተለይ በማህበረ ሐዋርያት ፍሬ ሃይማኖት አስመራ ይታተሙ የነበሩ ቅዱሳት መጽሐፍትን መምህር ዲሜጥሮስ ዮሐንያው ንቡረ ዲሜጥሮስን በመወከል ልዩ ልዩ ቅዱሳት መጽሐፍት እንደታተመ መዛግብት ይመሰክራል። በመጨረሻም ቅዱስ ሲኖዶስ በተመሰረተበት ጊዜ ቅዱስ ሲኖዶሱን ወክለው ሲሰሩ የነበሩ ሊቃውንት እንዴት ይሁኑ? ሲኖዶስ በሌለበት ዘመን ሲኖዶሱን ሆነው የቤተ ክርስቲያን ዓላማዋን፣ ቀኖናዋን፣ ሃይማኖቷን ሲያስጠብቁ የነበሩ ሊቃውንት በኋለኛው ጊዜ በ1953 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ በተሾሙ በሁለተኛ ዓመት 1939 ሊቃውንትን በማዋቀር ተጠሪነታቸው ለሲኖዶስ እንዲሆን ቤተ ክርስቲያናችን ግን ከግብፅ ተላቃ የራሷ ሲኖዶስ ከመመስረቷ የተነሳ እነሆ እነዚያ ቅዱሳን ሊቃውንት በሃይማኖታቸው የማይጠረጠሩ እውነትን ብቻ የሚናገሩ ንጉሱን የሚገስጹ እነሆ ህዝቡን በአግባቡ ማስተማር የሚችሉ 39 ሊቃውንት ተጠሪነታቸው ለቅዱስ ሲኖዶስ እንዲሆን በብፁዕ ወቅዱስ አቡነ ባስልዮስ ተቀመጡ ወይም ደግሞ እዚህ ጠቅላይ ቤተ ክህነት እንደተመደቡ ታሪክ ይመዘግባል። ይህ ሲያያዝ መጥቶ በብፁዕ ወቅዱስ አቡነ ቴዎፍሎስ የተሻለ እያደገ በብፁዕ ወቅዱስ አቡነ ተክለ ሃይማኖት በበለጠም ደግሞ በ1975 ዓመተ ምህረት በልዩ መዋቅር እንደተዋቀረ በብፁዕ ወቅዱስ አቡነ መርቆሬዎስ በብፁዕ ወቅዱስ አቡነ ጳውሎስም ጭምር ልክ እንደዚህ አጠቃላይ ልዩ ስራ ተሰርቶ በ87 ዓመተ ምህረት ጀምሮ እስከ 2000 ዓመተ ምህረት የአማርኛ መጽሐፍ ቅዱስ በሊቃውንት ጉባኤ አስተባባሪነት ከኢትዮጵያ ሁሉ የነበሩት ሊቃውንት ተሰብስበው ቅዱስ መጽሐፍ በአማርኛ እንደታተመ ታሪክ ይመዘግባል። ሁላችን በየእጃችን ስላለ የምናውቀው ሀቅ ነው። በመጨረሻም በብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅዱስ አማካኝነት ለመጀመሪያ ጊዜ በሊቃውንት ጉባኤ ስራ ወይም አዘጋጅነት በብፁዕ ወቅዱስ አባታችን አቡነ ማትያስ ትእዛዝና መመሪያ ሰጭነት ቅዱስ ሲኖዶስ የሚያዝን ሁሉ በማክበር ቅዱስ ሲኖዶስ ትእዛዝ ሰጥቶ በቅዱስ ፓትርያርኩ መመሪያ ለመጀመሪያ ጊዜ ተበታትነው የነበሩ ልዩ ልዩ ቅዱሳት መጽሐፍትን በአንድ ጥራዝ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በአንድ ጥራዝ በ2015 ዓመተ ምህረት እንደታተመ እነሆ በእጃችሁ ላይ ይገኛል። እግዚአብሔር ይሁን። እንዲሁ ለመጠኑ እንግዲህ ቅዱሳን አባቶቻችን ቅዱሳን ፓትርያርኮች የሚያዙት ሊቃውንት ጉባኤ ተጠሪነቱ ለቅዱስ ሲኖዶስ የሆነው ከቅዱስ ፓትርያርኩ መመሪያን እየተቀበለ ብፁዕ ጠቅላይ ሥራ አስኪያጁ በየቀኑ ክትትል የማይለይበት ከቅዱስ ሲኖዶስ ዋና ጸሐፊም ክትትል የማይለይበት ሊቃውንት ጉባኤ
ዓላማውና ዋናው የተቋቋመበት ዓላማ አንደኛ ሃይማኖትን ጠብቆ ማስጠበቅ፣ ሁለተኛ ቅዱሳት መጻሕፍትን ወደ ልዩ ልዩ ቋንቋ መተርጎም፣ ሶስተኛ ደግሞ ከልዩ ልዩ ሊቃውንት፣ መምህራን፣ ምዕመናን የሚመጡ የሃይማኖት፣ የቀኖና፣ የታሪክ፣ የልዩ ልዩ ትውፊት ነክ የሆኑትን ቅዱሳት መጻሕፍትን ከቅዱስ ይመራለት ከቅዱስ ከጠቅላይ ስራ አስኪያጁ ከብፁዕ ጠቅላይ ስራ አስኪያጅ ሲመራለት ከቅዱስ ሲኖዶስ ዋና ጸሐፊ ሲመራለት በየቀኑ እያየ ከ800 በላይ ቅዱሳት መጻሕፍትን መርምረው ለህትመት አብቅተዋል። የግለሰቦች ማለት ነው። ይሄን ይመስላል። በዚህ ዘመን በአሁኑ ሰዓት ያለንበት ሁኔታ ደግሞ እነሆ በ1975 ዓመተ ምህረት ጉባኤ ሊቃውንት በ5 መዋቅር ተዋቅሮ አንድ ሰብሳቢ፣ አንድ ሊቀ ጳጳስ የነበረው የሲኖዶስ ጽሕፈት ቤት ታሪክ ያስረዳል። በዘመናችን ግን እጅግ ደስ በሚያሰኝ መልኩ በብፁዕ አባታችን አቡነ አብርሃም ለጠቅላይ ቤተ ክህነት አማጽነት ያንን በ1975 ዓመተ ምህረት የነበረው ታሪክ እንደገና ጉባኤ ሊቃውንት ራሱን እንዲችል ራሱን እንዲያቋቁም በ6 ሙሉ ክፍሎች መቅበተ ሃይማኖት የሚመረምሩ 5 ሊቃውንት ትርጉምና የትርጉም ዘርፍ ቁጥር 5 ቁጥር ያላቸው ትርጉምን ብቻ የሚመረምሩ ከእንደገና ደግሞ ቀኖናን ብቻ የሚመለከቱ 5 መምህራን፣ ታሪክና ፍልስፍና ሳይንስ የሚያዩ 3 መምህራን፣ ሚዲያና ጋዜጠኝነት 2 መምህራን፣ ጥናትና ምርምር ደግሞ 2 መምህራን በማድረግ እነሆ በ6 ተዋቅሮ ሊቃውንት እንዲመደቡልን በመጠባበቅ ላይ እንገኛለን። በዚህ ላይ ደግሞ ለብፁዕ ቅዱስ ፓትርያርኩንና ብፁዕ ጠቅላይ ስራ አስኪያጁን እናንተ የአባቶቼ ክቡራን መምህራን በእውነት እንድታመሰግኑ ከፍ ያለ ትሕትና እጨርሳለሁ። እግዚአብሔር ይስጥልኝ። ይህንን ጉባኤ የተጠራበት ምክንያት ልግለጽና ላጠቃለው። ጉባኤ የተጠራበት ምክንያት ጠሪዎቹ እኛ አይደለንም። ጠሪው ቅዱስ ሲኖዶስ ነው። ይሄ አስረግጬ መናገር እፈልጋለሁ። የግለሰብ ጥሪ አይደለም። ቅዱስ ሲኖዶስን የጠራችሁ ቤተክርስቲያን ናት የጠራቻችሁ። አንድ ፓትርያርካችሁ፣ አንድ ቤተክርስቲያናችሁ፣ አንዲት ኢትዮጵያ ሀገራችን ናት የጠራችሁና ጥሪያችሁ በዚህ መልኩ መሆኑን እንድትረዱልን በማሳሰብ አንደኛ በ2010 ዓመተ ምህረት በነበረው ርክበ ካህናት ሲኖዶስ ግንቦት በዋለው ሲኖዶስ ቤተክርስቲያናችን ቅዱሳት መጻሕፍቷን እንድታይ በዘመናችን እየተነሱ ያሉ ጥያቄዎችን መመርመር እንድትችል ሊቃውንት ጉባኤ ኃላፊነት ወስዶ ነገር ግን የጉባኤ ቤት መምህራን ሊቃውንትን ጠርቶ መነጋገር እንድችል ቅዱስ ሲኖዶስ የፈቀደ መሆኑን በ2013 ዓመተ ምህረት በጀት ተፈቅዶለት 1,800,000 ብር ተፈቅዶለት ጉባኤው በተለየ ሁኔታ ሊቃውንትን ጠርቶ ከሊቃውንቱ ጋር እንዲነጋገርና ለቅዱስ ሲኖዶስ አስፈላጊ ነው ብሎ ያመነበትን መምህራን ያመኑበትን ለቅዱስ ሲኖዶስ የውሳኔ ሀሳብ እንዲያቀርቡ ቅዱስ ሲኖዶስ ባጀት ፈቅዶ የነበረ መሆኑን በተጨማሪም ደግሞ በ2017 ዓመተ ምህረት በጀት ወይም ደግሞ በግንቦት ርክበ ካህናት 2017 ዓመተ ምህረት በጀት ሲጸድቅ እነሆ ቅዱስ ሲኖዶስ ምልዓተ ሲኖዶስ ራሱ ጉባኤ ሊቃውንት እንድናካሄድ ወይም ደግሞ ከመምህራን ጋር እንድንወያይ 1,450,000 ብር በጀት የፈቀደ መሆኑን ስለዚህ ስናየው ፈቃጁ ቅዱስ ሲኖዶስ መሆኑን ባለቤቱ ቅዱስ ሲኖዶስ መሆኑን ቤተክርስቲያናችን ደስ ሊላት ይገባል። ይህን ሁሉ ያደረገ በቅዱስ ፓትርያርኩ በብፁዕ ቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በቅዱስ አባታችን መልካም ፈቃድ የሚመራ በርዕሰ መንበርነታቸው የሚመራ ቅዱስ ሲኖዶስ እናንተ መምህራን እንድትገናኙና በቤተ ክርስቲያናችሁ እንድትወያዩ መልካም ፈቃዱ ስለሆነ እግዚአብሔር ክብር ምስጋና ይግባው። በመጨረሻም እነዚህ እናንተን የጠራንበት ምክንያት 2 ነገሮች ናቸው። አንደኛ በዘመናችን እንደምታውቁት ትናንት የነበረች ቤተክርስቲያን አሁን የለችም። ይሄ ሃይማኖት ክቡራን መምህራን ትናንትና የነበረች ቤተክርስቲያን የነበራት ክብር፣ የነበራት ልዕልና፣ የነበራት ማንነት ይኸው ለእናንተ ማስረዳት ስለሚሆንብኝ ያው ጠቁሜ ብቻ ማለት ነው። ስለዚህ በዚህ ላይ የጉባኤ መምህራት ምን ይላሉ? ትናንትና በቆሎ ትምህርት ስትማሩ እናንተ የነበረች ቤተክርስቲያን
ትናንትና ቆራሽ ስትጠይቁ ሲሰጣችሁ የነበረ ምዕመን አሁን የት ነው ያለው? በምን ላይ ሁኔታ ይገኛል? ስለ ዘመኑ ያላችሁ አመለካከት ምንድን ነው? ምን ይመስላችኋል? አስተዳደርና ፖለቲካ እኛን አይመለከትም። ሃይማኖትና ቀኖና ማስመልከት እንድንወያይ፣ ሃይማኖት ብቻ ቀኖና ብቻ እንድንወያይ እነሆ እናንተ ክቡራን መምህራን አባቶቻችን ጸሎተ እግዝእትነ ማርያምን እንድትደግሙልን ሳሌነ ቅድስትን እንድትሉ በቤተ ክርስቲያናችሁ ደግሞ እንድትነጋገሩ አንደኛው የሆነው። ሁለተኛ ደግሞ እንደምታውቁት ጥያቄ ይነሳል። በዘመናችን ልዩ ልዩ ጥያቄዎች ይነሳሉ። ነገር ግን ማን እንደሚመልስ አይታወቅም። ሁሉም ሚዲያ ክፍት ስለሆነ ሁሉ የራሱ በስልኩ ስለሆነ የሚናገሩ ዘመናችን በእውነት በጣም ቤተክርስቲያናችን አጣብቂኝ ውስጥ ስላለችበት አንድ ልብ ሆነን እንደ አንድ ቋንቋ ተናግረን ቤተክርስቲያናችን እንዲህ ትበል፣ እንዲህ ትናገር፣ እንዲህ ሆና ልናዋን ታስከብር ማለት እንድትችሉ ከእንደገና ደግሞ ጥያቄዎቹ በሚዲያው ሲዘረጋ ሲሰፋ እንዲሁ ከመሬት ተነስቶ እየተነሳ ሁሉ ሀሳብ መስጠት ሳይሆን በአንድ ልብ ሆነን በዘመናችን መገናኛ ተገናኝተን እንግዲያስ ሀሳቡ ይሄን የሚመስለው መልሱ ይሄን የሚመስለው ነገር ግን እነ እገሌ ይስጡ ብለን መልስ የሚሰጥ አንድ አካል እንዲሆን፣ ነገር ግን ዋና ወሳኙ ግን የቅዱስ ሲኖዶስ ድምፅ እንዲሰማ አንድ ልብ ሆነን የውሳኔ ሀሳብ በቅዱስ ሲኖዶስ እንድናቀርብ ነው የተጠራ ነው። ስለዚህ አስተጋብአተነ ቅዱስ ቤተክርስቲያን እንተ ሐዋርያት ሀባሃለው አግብርተ እግዚአብሔር ቅዱስ ቤተክርስቲያናችን አንዲት ቅዱስ ቤተክርስቲያናችን አሰባሰበችን፣ አገናኝታናለች። እግዚአብሔር ክብር ምስጋና ይግባው። አንድ ልብ ሆነን በአንድ ቋንቋ ተናግረን እቺውን ስንዷን ቤተክርስቲያን እንድንደርስላት ዘመኑን መስለን እጅግ በጣም ወሳኝ በሆነ ዘመን ስለምንገኝ በአንድ ልብ ሆነን የአቋም መግለጫችንን ለቅዱስ ሲኖዶስ ሉዓላዊ ስልጣን ላለው ቅዱስ ሲኖዶስ እንድናስረክብ አደራ ላለሁኝ። ስላስረዘምኩኝ ይቅርታ። እግዚአብሔር ይስጥልኝ። በረከታቸው ይድረሰኝ። ቅዱስ አባታችን ቡራኬው ይድረሰኝ። ስላገናኘን እግዚአብሔር ክብር ይመስገን።